ይሰራሉ የብዙ ትውልድ መሰረት ይታነጻል አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ ታድሰ የምታድስ ለመሆን ተቀብተ የምትቀባ ለመሆን አምልጠ የምታስመልጥ ለመሆን መጀመሪያ እድሳት ወዳንተ መምጣት አለበት ይልና ኢሳይያስ ይናገራል እድሳት ግዴታ ነው አንዳንድ ቦታ ላይ ስታዩ እድሳት ላይ ነን ብለው በራቸው ላይ እንደሚለጥፉት ከውስጥ ግን የሚፈርስ ነገር አለ ከውስጥ የሚሰባበር ነገር አለ እንደ አዲስ ለመስራት ሲፈለግ ውጩ ላይ እድሳት ላይ ነን ይሉና ይለጥፉና ከውስጥ ግን ፍርስርስ አድርገው እንደ አዲስ ይሰሩታል የሆነ ሰው እዚህ ዛሬ እድል አግኝቶ የተገኘ ሰው ይሄን ቃል የሚሰማ ሰው ፍርስርስ ያለውን ነገር እንደገና አድሶ እግዚአብሔር ለክብር ሊያቆም ነው ነገርህንና አሜን ብለህ ውሰደው ትንቢተ ኢሳይያስ ምዕራፍ 58 ቁጥር 12 ላይ እንደዚህ ይላል ከድሮ ዘመን የፈረሱትን ስፍራዎች ይሰራሉ ከድሮ ዘመን የፈረሱ ስፍራዎች ይሰራሉ የብዙ ትውልድ መሰረት ይታነጻል አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ አሜን እዚህ ክፍል ላይ እንግዲህ ነብዩ ኢሳይያስ ሲናገር እንደዚህ ይላል ከድሮ ዘመን የፈረሱ የተበላሹ ኮረኮንቼ ሆኑ እንደ ልብ የማያስወጡ የማያስገቡ ምኖች ከድሮ ዘመን የፈረሱ ስፍራዎች ምን ይሆናሉ ይሰራሉ የብዙ ትውልድ መሰረት ይታነጻል አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ አዳሽ ትባላለህ ታድሰ የምታድስ ለመሆን ተቀብተ የምትቀባ ለመሆን አምልጠ የምታስመልጥ ለመሆን መጀመሪያ እድሳት ወዳንተ መምጣት አለበት ይልና ኢሳይያስ ይናገራል እድሳት ግዴታ ነው አንዳንድ ቦታ ላይ ስታዩ እድሳት ላይ ነን ብለው በራቸው ላይ እንደሚለጥፉት ከውስጥ ግን የሚፈርስ ነገር አለ ከውስጥ የሚሰባበር ነገር አለ እንደ አዲስ ለመስራት ሲፈለግ ውጩ ላይ እድሳት ላይ ነን ይሉና ይለጥፉና ከውስጥ ግን ፍርስርስ አድርገው እንደ አዲስ ይሰሩታል የሆነ ሰው እዚህ ዛሬ እድል አግኝቶ የተገኘ ሰው ይሄን ቃል የሚሰማ ሰው ፍርስርስ ያለውን ነገር እንደገና አድሶ እግዚአብሔር ለክብር ሊያቆም ነው ነገርህንና አሜን ብለህ ውሰደው ኢሳይያስ ቁጥር 1 ላይ ታዲያ እንዲህ አለ እድሳት የሚመጣው ዝም ብሎ አይደለም ዋጋ ያስከፍላል አለና ቁጥር 1 ላይ እንዲህ ይላል በኃይል ጩህ እስኪ ጩህ በሉ ጩህ በኃይል ጩህ አትቆጠብ ድምጽህን እንደ መለከት አንሳ ለመታደስ ስትነሳ ቤትህን ለማደስ ስትነሳ ህይወትህ እንዲታደስ ከፈለክ መድረቅህን ካወቅ ችግር እንዳለ ካወቅ ምን አድርግ አለ ጩህ ስትጮህ ደግሞ ቆጥበህ አትጩህ በደንብ አድርገህ ጩህ በማን በእግዚአብሔር ፊት ጩህ ለሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር መታደስ ያስፈልጋቸዋል እንደገና ታድሰ መቆም ይገባሃል ስለዚህ ምን አድርግ ጩህ ውድቀትን አይተጩህ ኃጢአትን አይተጩህ ዝም አትበል መበላትን አይተጩህ ማልቀስ አለብህ መጮህ አለብህ እግዚአብሔር እንዲህ ይላችኋል እያለ ኢሳይያስ ይናገራል ለያዕቆብ ቤት ኃጢአታቸውን ንገር ነገር ግን እለት እለት ይሹኛል እለት እለት ይፈልጉኛል ግን የሚፈልጉኝ ዝም ብለው ነው በራቸውን ዘግተው ነው ግባ ሳይሉኝ ነው እንዳድሳቸው ሳይፈቅዱልኝ ነው እንዳልሰራ እንዳልፈውስ እንዳላደናቸው በራቸውን ዘግተው ዝም ብለው ይሹኛል ይሄንን ንገራቸው ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተወ ሕዝብ እውነተኛውን ፍርድ ይሉኛል ወደ እግዚአብሔር ለመቅረብ ይወዳሉ ስለምን ጾምን አንተም አልተመለከትከንም ሰውነታችንን ስለምን አዋረድን አንተም አላወክም
ይላሉ። እነሆ የጾማችሁ ቀን ፈቃዳችሁን ታደርጋላችሁ። በጾማችሁ ቀን ትጣላላችሁ፣ በጾማችሁ ቀን በቦክስ ትመታታላችሁ ይላል። ዝቅ ብላችሁ ስታነቡት ትቦጫጨቃላችሁ፣ ትጣላላችሁ፣ አድሰን ብላችሁ ትጮሃላችሁ። ግን ጸበኞች ናችሁ። ላድሳችሁ ፈልጋለሁ፣ ልቀይራችሁ ፈልጋለሁ፣ ልሰራችሁ ፈልጋለሁ፣ ለክብር ላቆማችሁ ፈልጋለሁ። ግን እኔ እንደምፈልገው አይነት ጾም አይደለም የምትጾሙት ይላቸዋል። እነሆ ቁጥር 4 ላይ እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? የምትጾሙትን ጾም አስቡት። የተጣላችሁ የተነታረካችሁ ነው ወይ? እድሳት ይምጣ፣ ፈውስ ይምጣ፣ ተአምር ይምጣ የምትሉት? እንዳድሳችሁ ከፈለጋችሁ፣ እንድሰራ በመካከላችሁ ከፈለጋችሁ ጸብን አስወግዱ። በወንድሞች መካከል ጸብን አትዝሩ። ተለዩ፣ ተቀደሱ በላቸው ብሎ ነው የሚናገረው። ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ሰው ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ አንግጫ ዝቅ ያደርግ ዘንድ ማቅን አመድንም በታች ያነጥፍ ዘንድ ነውን? በውኑ ይህንን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለም ይላል። እየተጣላህ አይደለም፣ መበላትህን አውቀህ፣ ጸጋ መወሰዱን አውቀህ፣ ቅባት መወሰዱን አውቀህ በፊቴ እንድትጮህ ፈልጋለሁ። ከዛ ያኔ እድሳት አመጣለሁ። ሽታ ይቀየራል፣ ጠረን ይቀየራል። የሁላችሁ ስሙኝ፣ ቤቱ ሲታደስ፣ ቀለም መቀባት ሲጀምር ጎረቤት ሁሉ ምን ማለት ይጀምራል? እነ ከሌ ቤት እኮ እየታደሰ ነው ይላል። ቤታቸውን ቀለም እየቀቡ ነው ይላል። አላፊ አግዳሚ እዚህ ቤት እድሳት እየተደረገ ነው ይላል። ባንተ ህይወት ውስጥ እድሳት እንደመጣ፣ ክብር እንደመጣ ጎረቤት እንዲያይ ትፈልጋለህ። አካባቢ እንዲያይ ትፈልጋለህ። በርህን ከፍተህ አስገባኝ የሚል ነው በላቸው ያለው። ያ ብቻ አይደለም፣ ሽታው ይሸታል። የቀለሙ ሽታ ይሸታል። በፊት ምክምክ የሚለውን ቤት አሁን አዲስ ያደርገዋል። ቀለሙ ሲቀባ ሽታው ይለወጣል። ደስ የሚል ሽታ ይመጣል። እግዚአብሔር እንደዚህ ያንድን ሰው ሽታውን ሊቀይር ፈልጓል። ያንድን ሰው አገልግሎት እንደዚህ ሊቀይረው ፈልጓል። ያንድን ሰው ኑሮ እንደዚህ ሊቀይረው ፈልጓል። ኧረ ይቀይረው፣ ይግባልኝ የሚል አሜን ይበለኝ። ሽታው ይቀየራል። የሆነ ቤት እግዚአብሔር ገብቶ ቀይይይር ሊያደርግ ፈልጓል። ይቀይር የሚል አሜን ይበለኝ። በዚህ ቤተ ክርስቲያን ይቀያይረው የሚል አሜን ይበለኝ። ይሁን የሚል ጮሆ አሜን ይበል። እግዚአብሔር ሊያድስ ፈልጓል። የዱላ ቅብብል በዝቶብሃል፣ ችግር በዝቶብሃል። እድሳት ላይ ነህ። ግን ዝም ብለህ ደግሞ የምትመላለስ ካለ በርህን ክፈት። እናንተ መኳንንቶች በሮችን ክፈቱ። የክብር ንጉሥ ይግባ። ያንጎዳጉድ። መጠረግ ያለበትን ይጥረገው። መነቀል ያለበትን ይንቀለው። መሸኘት ያለበትን ይሸኘው። አረ ይጥረግልኝ እኔ ቤት የሚል አሜን ይበለኝ። በሽታ ካለ ያባረው። አሜን። እንዲህ ይላቸዋል ቁጥር 6 ላይ ቁጥር 6 እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈታ ዘንድ፣ የቀንበርን ጠፍር ትለቅ ዘንድ፣ የተገፉትንም አርነት ትሰድ ዘንድ፣ ቀንበሩን ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኛው ድሆችን ወደ ቤት ታገባ ዘንድ፣ የተራቆቱንም ታለብስ ዘንድ፣ ከስጋ ዘመድህ እንዳትሸሽግ አይደለምን ይላል። ስትጾም ልታደርግ የሚገባው እድሳት እንዲመጣ ስትፈልግ ተቆረስ ለሌላ፣ ስጥ ለሌላ። ብቻህን አይሁን።
ሰጪ ሁን፣ አበዳሪ ሁን። ዝም ብለህ ግን እጾማለሁ እያልክ የረሃብ አድማ አይሁን ነው የሚለው። ታዲያ ቁጥር 8 ላይ እንደዚህ ይላል፣ የዚያን ጊዜ ምን ስትጮህ፣ ድምፅህን ከፍ አድርገህ በፊቴ ራስን አዋርደህ ስትጮህ፣ ስትፈልገኝ፣ በንጹህ ልብ ስትፈልገኝ፣ በንጹህ መንፈስ ስትፈልገኝ፣ እድሳቱ እንዴት እንደሚመጣ ላሳይህ አለው። እንዴት እንደሚሆን ላሳይህ። ዛሬ እዚህ ያላችሁ ጆሮ ሰጣችሁ ስሙኝ። እድሳቱ እንደዚህ ይመጣል። የዚያን ጊዜ ብርሃንህ እንደ ንጋት ያበራል። የዚያን ጊዜ ጨለማ አንተ ቤት አይገኝም። የዚያን ጊዜ እግዚአብሔር አንተ ቤት ብርሃኑን ያበራል። ጨለማ ከቤትህ ተጠርጎ ይወጣል። አንደኛ አለ መጀመሪያ ጨለማ የሆነብህን ነገን ስታስብ ተስፋ እንድትቆርጥ ያደረገህን ኑሮህን ስታስብ፣ ትዳርህን ስታስብ፣ ልጆችህን ስታስብ፣ አካውንትህን ስታስብ፣ አገልግሎትህን ስታስብ ጨለም ያለብህ ጨለማ ሆኖ አይቀጥልም፣ በብርሃን ይቀየራል አለ። አረ ይሁንልኝ የሚል አሜን ይበለኝ። የዚያን ጊዜ አለ ብርሃን እንደ ንጋት ምን ይሆናል? ያበራልሃል። ሁለተኛ ምን ይሆናል? ፈውስ ፈጥኖ ይበቅላል። ፈውስ ፍለጋ አትንከራተትም። አንተ ቤት ፈውስ ይገባል። አንተ ቤት ሰላም ይገባል። አንተ ቤት ጤና ይገባል። ሳድስህ የምታየው ይሄ ነው። ፈውስ ይሆናል። በሽታ አንተ ቤት አይገኝም። ስኳሬ፣ ደም ግፊቴ ምናምንቴ ያልክ አትይዝም። ፈውስ አንተ ቤት ይንቀሳቀሳል። አረ ይሁንልኝ የሚል አሜን ይበለኝ። ፈውስ ይበቅላል አለ። ልክ እንደ ዘርዘርቶ እንደሚበቅል ይበቅላል። ነብይ ፍለጋ አትንከራተትም። ትንቢት ፍለጋ አትንከራተትም። እጅ የሚጭንልህ ፍለጋ አትንከራተትም። እቤት የዚያን ጊዜ እቤት ፈውስ ይበቅላል። የእድሳት ትርጉሙ የእድሳት ምንጩ ይሄ ነው አለ። በቃ የታደሰ ሰው እቤቱ ፈውስ ይበቅላል። ልጄን አመመው ሆስፒታል፣ ከዛ ለልጅ ሲድን አንተ ሆስፒታል፣ አንተ ስትድን ሚስት ሆስፒታል፣ እናቴ ሆስፒታል፣ አባቴ ሆስፒታል እያል አትዞርም። ፈውስ አንተ ቤት፣ ፈውስ አንቺ ቤት። አረ አሜን፣ አረ አሜን። ፈውስ ይሆናል። በአገልግሎት ፈውስ ይሆናል። የጸጋ ስጦታ አይጎልብህም። ስትቆም ተአምራት መሆን ይጀምራል። ካፍ ቃል ጋር እግዚአብሔር መስራት ይጀምራል። ልትዘምር ስትቆም አጋንንት መውደቅ ይጀምራል። የታመሙ ዘለው መነሳት ይጀምራሉ። ሽባዎች መተርተር ይጀምራሉ። እውሮች መብራት ይጀምራሉ። አረ ይሁንልኝ የሚል እጁን ዘርግቶ አሜን። ቀጠለ። ሶስተኛ ምን ይላል? ጽድቅህም በፊትህ ይሄዳል። ጽድቅህም በፊትህ ይሄዳል። የእግዚአብሔር ክብር በኋላ ሆኖ ይጠብቀሃል። ጽድቃችን ማን ነው? ኢየሱስ ከፊትህ ይሄዳል። የሚያስቆምህ አይኖርም። የሚከለክልህ አይኖርም። የሚገድብህ አይኖርም። የሚዋጋህ አይኖርም። እሱ ከፊትህ ይወጣልሃል። ምን ስትሆን? ስትታደስ። ባካችሁ ነካ አድርጉትና እድሳት እኔ ቤት ይሆናል በሉት። እድሳት እኔ አገልግሎት ላይ ይሆናል። እድሳት እኔ ህይወት ላይ ይሆናል። እግዚአብሔር ሊያድሰኝ መጥቷል። አረ አሜን አሜን አሜን። ያድሰኝ የሚል አለ ወይ? ተዋጉኝ፣ አስጨነቁኝ፣ ፍላጻ ወረወሩብኝ ማለት ታቆማለህ። ጽድቅ ከፊትህ ይሄዳል። እሱ ከፊትህ ከሄደ ማን ይችላል? የማይለወጠውን ወንጌል ይዘህ ከፀሐይ መውጫ እስከ መጥለቂያ ትሄዳለህ። በሩ አንተ ላይ አይዘጋም። ለምን ሲባል ጽድቅ ከፊትህ ወጥቶልሃል። ያ ብቻ አይደለም፣ የእግዚአብሔር ክብር ከኋላ ሆኖ ይጠብቀሃል። የእግዚአብሔር ክብር ማን ነው? ጩሁና በሉታ፣ ድገሙና ጩሁና ጥሩት። ኢየሱስ። እስጢፋኖስ በድንጋይ እየተወገረ ምዕራፍ 7 ላይ ሄዳችሁ ስታነቡ የእግዚአብሔር ክብር በአብ ቀኝ ቆሞ አየሁት አለ። የእግዚአብሔር ክብር ከኋላህ፣ ከፊትህ ጽድቅህ፣ ከፊትህ ኢየሱስ፣ ከኋላ የእግዚአብሔር ክብር። አረ ሃሌሉያ!
ምድራዊ ባለስልጣን ሳይሆን የሚያጅብ የሰማይ አምላክ እግዚአብሔር ከፊት ይወጣል፣ ከኋላ ትጠበቃለህ። የሚችል የሚያቆም አይኖርም። ለምን ሲባል እድሳት ባንተ ላይ ሲሆን ያድሰኝ የሚል ጮሆ አሜን ይበለኝ። የእግዚአብሔር ክብር ከኋላ ሆኖ ምን ያደርግሃል? ይጠብቅሃል። አራተኛ አብረን እናንብበው። የዚያን ጊዜ አገኛችሁት? ቁጥር 9 ላይ የዚያን ጊዜ ምን ታረጋለህ? ጮክ በሉና በሉት። ከዚህ በላይ ጮሁና በሉታ። ትጣራለህ። እግዚአብሔር ሆይ ስትል እነሆኝ ይልሃል። አቤት ይልሃል። ይመልስልሃል፣ ይፈርድልሃል፣ ይመታልሃል፣ ይከፍልልሃል። የታደሱ ሰዎች ይሄ ነው የሚሆነው በህይወታቸው። ሲጣሩ እግዚአብሔር እነሆኝ ይላቸዋል። በእውነት እግዚአብሔር ይሰማቸዋል። ገና እግዚአብሔር ሆይ ሲሉ እግዚአብሔር ከሰማይ አቤት ይላል። አሜን ያርግልን። አሜን ይሆንልን። የታደሱ ሰዎች ይሄ ነው ቢገጥማቸው። ትጣራለህ፣ እግዚአብሔር ይሰማሃል። ትጮሃለህ፣ እርሱ ምን ይልሃል? እነሆኝ ይልሃል። ስትጣራ አቤት ይልሃል። በመከራ ጊዜ፣ በጭንቅ ጊዜ ሰዎች እንዲህ ይሉሃል። አንተ እኮ ስትጸልይ እግዚአብሔር ይሰማሃል፣ እስኪ ጸልይልኝ ይሉሃል። አንተ እኮ እግዚአብሔር ካንተ ጋር አለ፣ ጽድቅህ ካንተ ጋር አለ፣ አምላክህ ካንተ ጋር አለ፣ ይታየኛል፣ እባክህ እጅህን ጫንብኝ ይሉሃል። ከዝማሬ ባለፈ ክብር ትገለጣለህ ማለት ነው። እረ ይሁንልን። አሜን። 5ኛ ቁጥር 11 ላይ አብረን እናንብበው። እግዚአብሔርም ሁሉ ጊዜ፣ እስኪ ሁሉ ጊዜ በሉ። በመከራም ይሁን በዝቅታ፣ በከፍታም ይሁን በምንም ሁሉ ጊዜ ምን ያደርጋል? ባካችሁ ለሁለት ለሶስት ሰው ጨብጡትና ሁሉ ጊዜ እግዚአብሔር ይመራሃል። ስትታደስ ይሄ ነው የሚሆነው። ስትታደስ ደጅ አይዘጋብህም። ስትታደስ እግዚአብሔር ከፊት ይወጣል። አረ ሃሌሉያ! እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንተ ይፈርዳል። እግዚአብሔር ስላንተ ጠላቶችህን ያሳድዳል። ሁሉ ጊዜ እግዚአብሔር ሁሉ ጊዜ። ቁጥር 11 ላይ እግዚአብሔርም ሁሉ ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል። ይሄ ብር ቢኖረኝ ይሄን እናደርግ ነበር አትልም። ይሄ ነገር ቢኖረኝ እንዲህ አሰራ ነበር አትልም። ለምን ሲባል እግዚአብሔር ስለሚመራ፣ እረኛ ሁሉ ጊዜ አቅራቦቱ ካንተ ጋር ስለሚሆን የተትረፈረፈ ህይወት ውስጥ ትገባለህ። የቁጥ ህይወት ይሰበርልሃል። የድህነት መንፈስ ይሰበርልሃል። የረሃብ መንፈስ ይመታልሃል። አረ ይመታልኝ የሚል ከአየሩ ላይ ዘሎ አሜን ይበለኝ። ይሁንልኝ የሚል ይሁንለት። እግዚአብሔር ሁልጊዜ ይመራዋል። ምን አይነት ሰው? የታደሰ ሰው። እመኑኝ፣ ይሄ ዓመት ሳያልቅ እግዚአብሔር ነገራችሁን ይቀያይረዋል። እድሳት አንድ ሰው ቤት ይሆናል። እድሳት አንድ ሰው አገልግሎት ላይ ይሆናል። ይኸው ሰው ላይ ለምድ ቅባትህ እየጨመረ እንዲሄድ የሚያደርግ የእግዚአብሔር እጅ ይቀድምልሃል። እንደ ወጥ ሰው አይቀምስህም። ላትቀመስ ሞገሳም አድርጎ ይገልጠሃል። ቅባታም አድርጎ ይገልጠሃል። ብቻህን እንዳልሆንክ የምትታወቅበት ክብር አንተ ላይ ይገለጣል። እግዚአብሔር እንደሚመራህ ይታያል። ሃሌሉያ! እግዚአብሔር ሁሉ ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል። ከዛ ምን እንደሚል ታውቃላችሁ? አጥንትህን ያጠናል። አጥንትህን ያጠናል። ልፍስፍስ አትሆንም። የጀገንክ ትሆናለህ። አቅማም ትሆናለህ። ቅባታም ትሆናለህ። ጉልበታም ትሆናለህ። የምትገለብጠው እንዲገለበጥልህ ይሆንልሃል። ለምን? ጠንካራ ያደርግሃል። አትደፈርም። የትኛውም አለቃ መንፈስ አይደፍርህም። የትኛውም የተመራረጠው ኃይል አይችልህም። አጥንትህን ምን አረጋለሁ? አጠናለሁ። የታደሰ ሰው ብርቱ ነው የሚሆነው፣ ልፍስፍስ አይሆንም። አንዳንድ ጊዜ የአጥንት በሽታ ይዞታል ሲባል ስጋውን መሸከም ሁሉ አይችልም አጥንቱ።
ልፍስፍስ ይላል፣ እንደ ላስቲክ ይሆናል አጥንቱ። ስለዚህ መታከም አለበት ይባላል። እግዚአብሔር አለ ሳድስህ አጥንትህ ሁሉ የጸና ይሆናል፣ ብርቱ ትሆናለህ፣ የጀገንክ ትሆናለህ። በትንሹ በትልቁ እጅ አትሰጥም። አረ ይሁንልን፣ አሜን። እዛ እንደዚህ ይላል እግዚአብሔር ሁሉ ጊዜ ይመርሃል፣ ነፍስህን በመልካም ነገር ያጠግባል፣ አጥንትህን ያጠናል። አንተም ይላል ቁጥር 11 መጨረሻ ላይ አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። አንተ እንደሚጠጣ ምንጭ ትሆናለህ። ነካ አድርጉትና እንደሚጠጣ ምንጭ ትሆናለህ በሉት። ምንጩ እንደማያቋርጥ ውሃው እንደማይጠፋ ምንጭ ትሆናለህ በሉት። ባካችሁ ብድግ በሉና ጨብጡትና እንደሚጠጣ ምንጭ ትሆናለህ በሉት። አረ ሃሌሉያ! ምንጩ እንደማያቋርጥ ምንጭ ትሆናለህ። ውሃው እንደማያቋርጥ ምንጭ ትሆናለህ። የሁላችሁ ምንጭ ያለበት ቦታ አስኮ ስለሆነን እናውቃለን። ምንጭ ያለበት ቦታ ሰው ሁሉ ቢጫ ጀሪካን አላያችሁ? ቢጫ ጀሪካን ይሰበሰባል። ያውል ለምን ሲባል ንጹህ ውሃ ለመቅዳት። አንተ ውስጥ የሚጠጣ ነገር ይገኛል። ስትታደስ ያውል የሚጠጣ ምንጭ አንተ ውስጥ ይፈልቃል። የፈውስ ቅባት ይፈልቃል። የትንቢት ቅባት ይፈልቃል። አረ ሃሌሉያ! ሰዎችን ኑ ብለህ ሳትጠራ መሰብሰብ ይጀምራሉ። ለምን ሲባል የማይነጥፍ ምንጭ አንተ ውስጥ ይፈልቃል። ለሁለት ለሶስት ሰው ጨብጡትና እንደዚህ በሉት፣ አንተ እንደሚጠጣ ውሃ ትሆናለህ በሉት። አንተ እንደሚጠጣ ገነት ውሃው እንደማያቋርጥ ምንጭ ትሆናለህ በሉት። ውሃው እንደማያቋርጥ ምንጭ። አረ ሃሌሉያ! ለራስህ አልፈ ለትውልድ ትተርፋለህ። ራስህ ረክተ ትውልድ ታረካለህ። ራስህ በልተ ትውልድ ታበላለህ። ራስህ ተቀብተ ትውልድ ትቀባለህ። ለዚህ ክብር ተጠርተሃል። እንደዚህ ያደርግሃል። ያድስህና ለክብር ያቆመሃል። ርቦኛል ልፈልገዋለሁ የሚል እጁን ዘርግቶ እንደዚህ ሳብ አድርጎ ይውሰደው። አሜን ብለው ውሰደው። አንዳንዶች በልታችሁ የምታበሉ አላችሁ። ጠግባችሁ የምታጠግቡ አላችሁ። ይኸው ተቀብታችሁ የምትቀቡ አላችሁ። ይኸው ውጭ ሀገር ሄዳችሁ ለትውልድ በር የምትከፍቱ አላችሁ። የምትጋብዙ አላችሁ። አረ የኔ ነው መልእክቱ የሚል ካየሩ ላይ አሜን ብሎ እልል ብሎ ይውሰደው። ሃሌሉያ! አንተ አለ እንደሚጠጣ ህዝብ ይሰበሰባል ማለት ነው። ሳትሰበስበው ይሰበሰባል። ተስፍሽ አንተ ጋር ልዩ ቅባት አለ፣ ልዩ ጸጋ አለ፣ ልዩ እሳት አለ ብሎ መምጣት ይጀምራል። አረ ይሁንልኝ እፈልጋለሁ የሚል አሜን ይበለኝ። ዘማሪው በቃ እንደሱ ነው የምትፈለገው። ምንጩ ይፈልቃል። ፈውስ አለ። እሱ ሲዘምር ተፈወስኩ፣ እሱ ሲናገር ቀንበር የተሰበረ፣ እሱ ጋር ቅባት የማይነጥፍ የማይደርቅ ምንጭ። አረ ይሁንለት የሚል አሜን ይበል። ትንሱዬ እንደሱ ነው የሚሆነው። ላላላችሁት ሰው ዞር በሉና እንዲበሉት፣ አንተ እንደሚጠጣ ገነት በሉት። ውሃው እንደማያቋርጥ ምንጭ ትሆናለህ። እግዚአብሔር እንደዚህ ነው የሚያድስህ። እንደዚህ ነው ነገሮችን ግልብጥብጥብጥ የሚያደርገው። ነገርህን እንደዚህ ነው የሚቀያይረው። ከራስህ አልፈ ለምድሪቷ ትጠቅማለህ። የሆኑ ሰዎች እኔ ይታየኛል ጠቃሚ ሆነው ይወጣሉ። የፈውስ ዕቃ ሆነው ይወጣሉ። የተአምራት ዕቃ ሆነው ይወጣሉ። እግዚአብሔር አድሷቸው ለክብር የሚገለጡ አሉ። እኔ ነኝ የሚል ጮሆ አሜን ብሎ ይውሰደው። ሃሌሉያ! እንደዚህ ነገራቸውን የሚቀያየር ቁጥር 12 ላይ ከድሮ ዘመን የፈረሱ ስፍራዎች ይሰራሉ። በማን? ባንተ። የፈረሰ ሰሪ ሆነ ትወጣለህ። የወደቀ አንሺ ትሆናለህ። የተንገዳገደውን አቋሚ ትሆናለህ። ምርኩዝ ትሆናለህ። ይታየኛል። አረ ፓስተር የምትናገሪው እኔን ነው የሚል እየተንቀሳቀስክ እየተራመድክ እግዚአብሔር በኔ ይሰራል፣ እግዚአብሔር በኔ ይገለጣል፣ እግዚአብሔር በኔ ይንቀሳቀሳል፣ እግዚአብሔር የሚታደሰውን ያድሳል። ይቺ ቤተ ክርስቲያን ትታደሳለች። እኔ
ዘመን የፈረሱ ስፍራዎች ይሰራሉ። የብዙ ትውልድ መሰረት ይታነጻል። አንተም ይላል ነካርገውና አንተም ይላል በሉት። አንተም ይላል በሉት። ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ። በቃ ታድሳለህ። ትውልድን ታድሳለህ። ቤተ ክርስቲያንን ታድሳለህ። የታደሰ አገልግሎት ይዘህ ትወጣለህ። አረ ያልተለመደ ቅባት ባንተ ይገለጣል። ያልተለመደ ክብር ባንቺ ይገለጣል። አረ ይሁን የሚል አሜን ይበለኝ። ለሁለት ለሶስት ሰው አንተም በሉት ያዙትና ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ። ስትታደስ ይሄ ሁሉ ነገር ይቀድምልሃል። ታሪክህ ይቀየራል። ለትውልድ በረከት ትሆናለህ። አንዳንድ ሰዎች እንዲህ እየዘለሉ የሚወጡ አያለሁ። ከተቀጠረባቸው እየዘለሉ የሚሄዱ አያለሁ። እፊታቸው የተቆፈረውን ጉድጓድ እንደቀላል ዘለል ብለው ሲሻገሩ አያለሁ። አረ እኔ ነኝ የሚል ዝልል በልና አሜን በለኝ። ጠላት የቆፈረውን አንተ ዘና ብለህ ዘለል ብለህ ትሄዳለህ። ጠላት ከኋላ ይገባበታል። ላንተ ግን መሻገር ይሆናል። አንዳንድ ሰዎች ድንገት የሚለዩ ሰዎች አሉ። ድንገት ወደ ውጭ ሀገር የሚሄዱ አሉ። ቅድም በመጣው ዝማሬ እልፍ ብለው የሚሄዱ አሉ። በር የማይዘጋባቸው አሉ። ንስር እድሜዋ 70 ዓመት ነው። የሰው ልጅ እድሜ መጽሐፍ ቅዱስ ሲነግረን ስንት ዓመት ይላል? 70 ቢበዛ 80 ከዛ ድካም ነው ይላል። ንስር ምድር ላይ የምትኖረው 70 ዓመት ነውና 40 ዓመቱን ከፍ ብላ ደመና ሰንጥቃ ወደ ላይ ወጣ እየበረረች ምታየውን ምትፈልገውን በአይኗ አይታ ይዛ የምትበላ ነች ንስር። ልክ 40 ዓመት ሲሞላት ግን አንድ ምርጫ መምረጥ አለባት። አሁን እንዳልኳችሁ ወይ መታደስ ወይ መሞት። ትሰሙኛላችሁ? ምርጫ ነው፣ የሷ ምርጫ ነው። ወይ መሞት ወይ መታደስ። ለመቀጠል መታደስ አለባት፣ ለመሞት ደግሞ አለመታደስ ነው። ስለዚህ እንዲህ ታረጋለች። ልክ 40 ዓመት ሲሞላት ያ ደመናን ሰንጥቆ የሚወጣው ክንፏ እንዳትበር ይከለክላታል። ማርጀቷን በዚህ ታውቃለች። ያ አፏ ላይ ያለው የምትነቁርበት ያ መንቆሪያዋ ይጣመማል። ማርጀቷን በዚህ ታውቃለች። ያ ብቻ አይደለም፣ ከላይ ሆና ስትመለከት አጥርቶ የሚያየው አይኗ መፍዘዝ ይጀምራል። ማርጀቷን በዚህ ታውቃለች። ያ ብቻ አይደለም፣ ከላይ ተመልክታ በራ መታ በጥፍሯ ይዛውስ የምትወጣው ያ ጥፍሯ መያዝ ሲያቅተው ማርጀቷን በዚህ ታውቃለች። ስለዚህ ያላት አንድና አንድ አማራጭ ነው፣ መታደስ ወይም መሞት። ጆሮ ያለው በደንብ ይስማኝ። መቀጠል ከፈለጋችሁ መታደስ። ይቺ ንስር ግን ኖ ሌላ 30 ዓመት ይቀረኛል መታደስ አለብኝ ትልና ትወስናለች። ነካርግና ወስን ለመታደስ በሉት። መታደስ ዋጋ ያስከፍላል በሉት። ይቺ ንስር ታዲያ ምን እንደምታደርግ ታውቃላችሁ? ከፍ ወዳለ ቆጥኝ ወይንም ደግሞ አለት ያለበት ቦታ ላይ ትወጣና ያ ከፍ ብላ እንዳትበር የከለከላትን ላባዋን እየነጨች ትጥለዋለች። ስትነጨው የማያም ይመስላችኋል? እየነቀለች ትጥለዋለች። ከዛስ ያ ደግሞ ጥፍሯ የፈለገችውን ሄዳ አይታ ያ ይዛ የምትወጣበት ጥፍሯ እንዳረጀ ስለምታቅ ከአለቱ ጋር ትመታዋለች። እየተሰባበረ ይወድቃል፣ ይደማል። ለመታደስ ለመቀጠል ይደማል። ወይኔ እየደማው ነው ይቅርብኝ አትልም። ሁሉም ጥፍሮቿ ተሰባብረው እንዲወድቁ ትመታቸዋለች። ያ ከሆነ በኋላ ደግሞ መንቆሪያውን ይሃፏ ላይ ያለውን ደግሞ ከአለቱ ጋር ትመታዋለች። ይሰነጣጠቃል። ቅንጥስ ብሎ ሲወድቅ
ከባድ የሆነ ደም ይፈሳታል ለመታደስ ለመቀጠል። ከዛ ትቀመጣለች። ላባዋ ተነጭቷል፣ መብረር አትችልም። ጥፍሯ ተሰብሯል፣ ማንቆሪያዋ ተሰብሯል። ቁጭ ትላለች። 1 ሳምንት አይደለም፣ 1 ወር አይደለም፣ ስንት ጊዜ እንደሚል ታውቃላችሁ? ግቡና ሰርች አድርጉ። 5 ወር 5 ወር ቁጭ ትላለች። 5 ወር ቁስሉም ይድናል፣ ጥፍሮቹም ብቅ ብቅ ይላሉ፣ ላባውም ያድጋል። ከዛስ ልክ ራሷን ስታየው ሌላ 30 ዓመት ለመቀጠል ከዛ ከተደበቀችበት 5 ወር ከተሸሸገችበት ሰንጥቃ ትወጣለች። ያ እንዳትበር የከለከላትን ያንን ደመናውን ሰንጥቃ ትሄዳለች። ነካ አድርጉትና መታደስ ዋጋ ያስከፍላል በሉት። እግዚአብሔር ሊያድስህ ይፈልጋል በሉት። ሌላን 30 ዓመት እንደኖረች ንስሯ በሉት ሊያስቀጥል ፈልጓል በሉት። ስለዚህ አመመኝ ብሎ ስፍራ መልቀቅ የለም በሉት። አመመኝ ብሎ መተው የለም በሉት። እስከ መጨረሻ ጨቅነህ ታደስ በሉት። አረ ይሁንልን፣ አሜን። ከዛ በኋላ ሌላ 30 ዓመት እንደ አዲስ ምን ታረጋለች? ተነስታ ትበራለች። ኢሳይያስ ላይ እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን እንደ ንስር ያድሳሉ። ዛሬ መታደስ ሆነ።